አንዳንድ አጋጣሚ አቃጣሪ ነው ይባላል አይደለ? ትናንት አጋጣሚ እኔን ቪዲዮ አልሰራሁኝም እነሱን ቪዲዮ አልሰሩም ነበር እና ሁሌ እነሱ ብቻ ታጋጌ ቪዲዮ ምሰራ ነገር አስመሰለብኝ መሰለኝና ትናንት አልተመቸኝም ነበር። በጣም የሚያስጠላ ሙድ ውስጥ ነበርኩኝ። ኢቭን ዛሬም በግድ ነው የመጣሁትኝና ብቻ እግዚአብሔር ሁሉም ነገር መልስ አለው። እግዚአብሔር መልካም ነው። ነገራቶቹን ሁሉ እሱ ያስተካክላል። ብቻ ጸሎት አድርጎልኝ በእናታችሁ። በጣም ከባድ ስትረስ ውስጥ ነኝ ያለሁትኝና ምንድነው ዛሬ ምንድነው እሱ ይዛ የመጣችው እናቴ አርግልኝ አውጣና አርግልኝ አለች። በቃ አውጣና አርግልኝ ከኪስ ከጣትክ ላይ የራስን የቀለበትን አውጥተህ ካላረክልኝ አለች። እቺ ገልቱ ጋለሞታ ማለት ነው። ለነገሩ ምን ትላንትና ስለንትን እሰራለሁ ብዬ ነበር። እነዚህ ቲክታክ አዋርድ ላይ የተሸለሙት የተመረጡትና እንግድነት ተጠርተው የመጡት አለባበሳቸው ፋሽን እናቴ የተለየ ሴቷ ወንድ ልጅ እንኳን እንደዛ ለብሶ አልመጣም። እንደዚህ ጡቷን አስቆርጣ ነው መሰለኝ ወንድ ልትሆን ማለት ነው። እና የሁላችሁም ነው ክፈቱና ግቡበት አይነት ነገር ብላ ጡቷን ዘርግታልን መጣች። እቺ ስትለብስ አታምር፣ ስትናገር አታምር፣ ስትሄድ አታምር፣ ምንም አታምር ልጅ ማለት ነው። ብዙ ቲክቶክዋን ገብታችሁ ሰው የተንዘላዘለ ልብስ ላይ ለብሶ ቆሞ ፋሽኑን እንዴት ይሄው ፋሽን ነው እግዚእትነ ወላዲቷ ወንዶቹ ሴት ሆነው ቦርሳ ይዘው ጸጉራቸውን ተሰርተው 666ን እንዋጋለን ይላሉ። 666 አፍንጫቸው ላይ በቲክታክ እና በዩቲዩብ አዋርዶ ነው የተሸለሙ። 666ቶች 666ን እናስጠፋለን ብሎ ስንቱ ይነሳል። ትላንት ቲክታክ አዋርድ ላይ እንዳሉ የተሸለሙት ብቻ ሳይሆኑ እንዳለ ግሩፕ እንትኑ የመጡትን አለባበሳቸውን አይታችሁ ከሆነ እንዳሉ የ666 እንዳሉ ኮራጆች ሪሃና ከነባሏ ሪሃና አለባበስ ነው አሁን እቺ ነው ለብሳ የመጣችሁ ማለት ነው። የሪሃናንም ባል አይታችሁት እንደሆነ ድሮም በጣም እንትን እናያቸው ነበር። የሷን ባል አሁን ፋሽን አስተዋዋቂ ነው። የሚለብሰው የሴት ፋሽን ነው፣ የሴት ፋሽን። ይሄም ደግሞ እኛ ጋርም የሴት ፋሽን፣ ወንዶቹ የሴት ፋሽን፣ ሴቶቹ የወንድ ፋሽን 666ቶች ማለት ነው ተዘርተውብናል። ጭራሽ ተስፋፉ እኮ ምን ታመጣላችሁ? በቃ መብታችን ነው አለ መብቴ ነው አለች። ጡቷን አንገልጥጣ አስቆርጣ ወንድ ልትሆን ፓንት መልበሷን እኔ እንጃ። ጡት መያዣ እንዳለበሰች ሁሉ ፓንትም አለ ፋሽን መስሎ ከታይ እግዚእትነ ወላዲቷ። አሁን አንቺ ነገ ትዳር ይኖርሻል። አሁን አንቺ ነገ ልጅ ትወልጃለሽ። አሁን አንቺ እናትሽን ልጅሽ ነገ እናትሽ ምን ብላሽ እንደዚህ አይነት የተንዘላዘለ ነገር ሚዲያ ላይ አውጥተሽ እናትሽ ምን ትልሽ? የሙስሊሞቹ አለባበስ የክርስቲያኖቹ አለባበስ መላ ቅዱሱን ያጣ ፋሽንን እንስተዋውቃለን ፋሽንን እንሰራለን ብለው እኮ ረከሱ። ወንድ ልጅ እንደ ሴት ቦርሳ ይዞ ጸጉሩን ተሰርቶ ለምን ቻፕስቲክ እና ሊፕስቲክ አልተቀባህም? ለምን ኩላል ተኳልክም ነበረ? ለምን እንደዚህ ሎቲ የጆሮ እንትን አላደረክም ነበረ? ትልቁን ማለት ነው። መቼም ተለጣፊውን ሳታደርግ አትቀርም። ፋሽን ሆኗል አሁን ተለጣፊውማ። በዚህ ነው ያለ የወረደ አንዳቸው ስርዓት ያለው ልብስ እንደው እኔ እንጃ። ትንንሽ ወንዶችን ሱፍ የለበሱ ወንዶች አይቻለው ስርዓት ያላቸው አለባበስ በቃ እንደ ብሩክ ኒውስ እንኳን የለበሱት ልብስ ኖርማል በቃ ቀለል ብለው ዘና ብለው ምናምን በቃ የነሱ ይሻላል። እቺ ቲክቶክ ላይ አሁን እውነት እንደሱ አይነት አለባበስ ፓንቷን እያሳየች የተቀዳደደ ሱሪ ገልብጣ ፋሽን ነው እያለች አንቺን ነበር እንደው ግርሽን ሰብሮ ዶሮ ጠባቂ አድርጎ እቤትሽ ከእንትንሽ ስር ቁጭ አድርጎ ማሳደግ ማለት ቁም ሳጥን ላይ አስሮ አንቺን ቤት ውስጥ ማስቀመጥ። አዲስ አበባ ተበላሸች እንደዚህ። አዲስ አበባ ወይኔ ተግማማች፣ ወይኔ አዲስ አበባ ረከሰች። ለዚህ እኮ ነው መሬት መንቀጥቀጥ እያጠቃት ያለው። ለዚህ እኮ ነው አደጋ እየበዛባት ያለው። ፎቅ እየፈረሰ መኪና አደጋ እየበዛባት ያለው። እኛ የምናሳየው ጉድ 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 ጉድ። እግዚኦ! ኧረ እግዚአብሔር መቼ ነው የሚታረቀን? ፋራዎች ይሉናል እኮ ይሄኔ ፋራውኝ እድሜ ልኬን ብኖር ይሻለኛል። ራቁቴን እንደዚህ ልብስ ለብሼ ይሄ እንደዚህ ያለ ጡት መያዣ ጡት ሳይኖርሽ ስንት ፋሽን የሚለበስ ፋሽን ልብሶች አሉ። ይሄ አሁን እንደዚህ ጡቴ እየታየ ጡትም የላትም
ጡቷ ተቆርጧል። ወንድ ልትሆን ጡቷን አስቆርጧለች። ማን ያውቃል? ፓንትም ስለ ያኛው እዛች ቦታ ላይ ብቻ ጥቁር ነገር ስለሸፈነው እንጂ ወንድም ሆና ሊሆን ይችላል። ማን ያውቃል? ምክንያቱም አሁን ፋሽን እያሉ ወንድ የሴት ከለበሰ ሴት የወንድ ከለበሰ ፋሽን ነው እያሉ ያው እየመጡ ነው። ይሄ 666 ማስታወቂያዎች ማለት ነው። እቺኛዋ ቀለበት ካላደረክልኝ የሩታን አውልቀ ቀለበት ጣቴ ላይ ካላረገህ እንደው ሞቼ ይገኛለው። እንደው ምንድነው አይኔ ነው ወይንስ ጥርሴ ነው ወይንስ ምኔ ነው ያየው? በቃ ቀለበቱን ለኔ ካላረከው አቤት ፈተና መውደቅ፣ አቤት ፈተና መውደቅ፣ አቤል አቤል መዝረክረኩ፣ አቤል አቤል መዝረክረኩ። ምነው ቢቀርባችሁ? ምነው ተግማምታችሁ እንደው ምን አለበት ድራማም አይነት አለው። አቤት እግዚኦ 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 እግዚኦ። እውነት አንዳንዴ መቼም እንደው ትንሽ ተንጠራርተን የሆነ ቦታ ላይ እንድረስ ብለን እንጂ ሚዲያ እኮ በአሁኑ ሰዓት ለኛ ሀገር በተለይ የሚዘጋበት ሰዓት ላይ ነው ያለው። ጠቅላላ ሚዲያ ቲክቶኩም፣ ፌስቡኩም፣ ዩቲዩብም፣ ኢንስታግራም ሁሉም ቢዘጋ ወይኔም በቃም ይናፍቀን ነበረ። ስርዓት ይኖረን ነበረ። ስርዓት እንማር ነበረ። ቲክቶክ አፍ አወጣ፣ አይን አወጣ። ዩቲዩብ እንደዚሁ አይን አወጣ። ጋለሞታ ብቻ ተሰበሰበበት። ዘላን ብቻ ሆነ። ሚዲያው ላይ እንዳለ ዘላን ነው የሚሰራው። መሰገጥ እኮ መፈመስ እኮ ያለው እንትና እሱ እንኳን የለበሰው ልብስ ስርዓት ያለው ከሱ ጋር የመጣችው ጃኒ ስርዓት ያለው ልብስ የለበሰችው እሷ እንኳን የወጣ ልብስ ብትለብስ ኖሮ ከዚህ በፊት የሚወጥ ልብስ ትለብሳለች ይባላል። ከሱ ጋር መታሷ ስርዓት ያለው የሱፍ የጥበብ ፋሽን ነው ለብሳ የመጣችው የሀገር ውስጥ ጥበብ ፋሽን። ይሄኛውን ቀይ በቀይ የለበሰው ምን አሉት? ሚኒስትሬሽን መጥቶበት ነው እንዴ ብለው አሉት። የሚኒስትሬሽን እንትን ማስታወቂያ እግዚኦ አቤት የኔ ጌታ። ይሄንን ጉድ እንደው ከማየት እንደው ወይኔ ኧረ እግዚአብሔር እንደው ካልሆነ ጥርግ አድርገን ኧረ በስመ አብ ጥርግ አድርገን አንድ ያጥፋን። እውነት ያጥፋን። በቃ ዓለምን አንድ ድብል አድርጓት። የቀረ ይቀራል፣ የሄደ ይሄድ። በቃ ደብልቅልቅልቅ በቃ በጦርነትም ይሁን በመሬት መንቀጥቀጥም ይሁን በጎርፍም ይሁን በዝናብም ይሁን በምንም በበረዶ ቢቀጣን ዓለምን አንድ እኩል ቅጣት ቢቀጣት እኩል ቅጣት። መቼም ሰማይ አንድ ነው፣ ምድር አንድ ነው። ሰማይና ምድርን የዘረጋ እግዚአብሔር በዓለም ኢሮፓ፣ አሜሪካ፣ አረብ፣ ኤሽያ ምናምን ሳይ ሁሉንም አንዴ ይቻላል እኮ የማይቻለው እግዚአብሔር አለ። ሁሉን ማድረግ የሚችል አምላክ ደምልቅልቅ አድርጎ ዓለምን እኩል ቢያደርጋት በዝናቡም በበረዶም ቅጥት ቢያደርገ ይሄ በኮሮና ምናምን አለ ከላይ ወርዶ ዝናቡ ጎርፉ በቃ አለበለዛ ገና እንሄዳለን። ገና እናብዳለን። ገና ያበደ ትውልድ ይፈጠራል። ገና ያበደ በቃ በቁሙ መንገድ ላይ ምንም ነገር ማድረግ የሚችል ማንንም አልሰማም እንደሚሉት ማንንም አልሰማም እያሉ መንገድ ላይ ከመሳሰም አልፎ ሌላ ነገር ግንኙነት ማድረግ የሚጀምር ትውልድ ይፈጠራል። በዚህ ከቀጠለ ማንንም አልሰማም። የፈለኩትን ፋሽን ለብሳለሁ። እርቃንሽን ሂጂ ፋሽን ነው ከተባለች እርቃኗን ትሄዳለች ፋሽን ነው ብላ። አለባበሳቸው ወጋት፣ አለባበሳቸው ስርዓት አጣ፣ ድርጊታቸው ስርዓት አጣ። የሰው ባል መቀማት፣ የሰው ጨኛ መቀማት፣ የሰው ፍቅረኛ መቀማት፣ የልጆች አባ ማለያየት፣ አለባበሳቸው እንደዛ ግራ ሁሉ ነገራቸው ግራ። እኛ እዚህ በስደት በአረብ ሀገር ላይ ስራ ወደዛ፣ ኑሮ ወደዚህ፣ ገንዘብ ወደዛ፣ ሁሉ ነገር ወደዛ ያጣጋናል። እነሱ ሀገር ውስጥ ቁጭ ብለው ቲክቶክ እየሰሩ ምንም ሳይሰሩ ጊፍት እየተሰጣቸው ምንም ሳይሰሩ ቁጭ ብለው በጠረጴዛ ዙሪያ የተሽከረከሩ አንድ ማስታወቂያ ትሰራለች። ከዛ በኋላ በቃ ከኔ በላይ ሰው የለም ትላለች። ሄዳለች። ትላንት አይታ የማታውቀውን ዛሬ ታያለች። ትላንት በልታ የማታውቀውን ዛሬ ትበላለች። በቃ ከኔ በላይ ሰው የለም ትላለች። የነገስ ትውልድ ምንድን ነው የሚጠብቀው? ተረኛ ትውልድስ እንዴት ነው የሚኖር? ተረኛ ትውልድ እንዴት ነው የሚያድገው በዚህ ሁኔታ?
ወረድን። እግዚኦ መሐረነ ክርስቶስ። እናቷ ግን ምን ትላት ይሆን? የወለደች እናት ግን አለቻት? እንደዚህ እርቃኗን ሄደችው ልጅ ግን እናት አለቻት? እሷ ብቻ እኮ አለችም፣ ሌሎቹም እኮ አሉ። እቺን ብቻ እየሸፈኑ ፋሽን ነው እያሉ ወይኔ አምላክ እስራኤል። ኧረ እናንተ ኧረ ወዴት እየሄድን ነው? ኧረ ወዴት እየተጠጋን ነው? ማርያምን እያበድን እኮ ነው። በቁማችን ጤነኞች ነን፣ ግን እያበድን ነው ያለ ነው። አምላኬ ሆይ ኧረ ጌታዬ ሆይ ኧረ ጌታ ሆይ ወይ ውረድ ወይ ፍረድ፣ ወይ ፍረድ ለሁላችንም። ለኃጥአን የመጣ ለጻድቃን ይተርፋል ብለዋል። ለኛ ለኃጢአተኞች የመጣ ለኛ ለኃጢአተኞች የተሰራ እኛ ኃጢአተኞች በምናደርገው ነገር ስንት ንጹሃን ጨቅላ፣ ስንት ንጹሃን በየገዳሙ ያሉ አባቶች፣ ስንት ንጹሃን መኖር እየፈለጉ ማይኖሩ፣ ስንት ንጹሃን ጨቅላዎች፣ ህፃናቶች በእኛ ኃጢአተኞች ስር ይጠፋሉ። ስራን፣ ኃጢአት፣ በደል፣ ስንት ነገር በቃ ህይወት እንዲህ ናት። በቃ እግዚኦ መሐረነ ክርስቶስ። እግዚኦ ኧረ ስንቱን ተአምር ነው እያሳየን ያለው። ናት ንግግር አያውቁ፣ አለባበስ አያውቁ። አቤት ሰልጥናችሁ ከጣራ በላይ ወጣችሁ። ሰለጠናችሁ። ስልጣኔ ለእናንተ እርቃን መሄድ ነው። ስልጣኔ ለእናንተ የንግግር ጭቃነት ነው። ስልጣኔ ለእናንተ የምታደርጉትንና የምትሆኑትን አለማወቅ ነው ስልጣኔ። እግዚኦ መሐረነ ክርስቶስ። እምብርቷን አሳይታ የምትሄድ ትሰደባለች። እዚህ ጋር ይሄ እንደዚህ አድርጋ የምትሄድ ትሰደባለች። ጡቷንስ እያሳየች የምትሄድ ቂጧንስ የጣለች ሴት አሁንማ መነጋገሪያ ሆነዋል። አይፈሩም እኮ አይፈሩም። አይናቸውን በጨዋት ወይ መጡ ሴቶች፣ በተለይ ሴቶች። አቤት ሴት ልጅ እንደ ሴት ልጅ የተግማማበት ዘመን የለም። እንደ ሴት ልጅ የወረደበት ዘመን የለም። በአሁኑ ዘመን ደግሞ እግዚእትነ ወላዲቷ ሰውን እንጃ ለምን ዝም እንደሚላቸው መንገድ ላይ ሳያቸው እንዱ ለምን ኮቴዋን ሰብሮ እንደማያስቀምጣቸው አናውቅም። ሁላችሁም ጡት በደረቴ ሱቅ በደረቴ ሆነች እኮ ሱቋን እዚህ ላይ ጡቷን አንጠልጥል። ለነገሩ ጡት የላትም። የትኛው ወንድስ ይመኛታል? እቺ ጡት የሌላት ሴት የትኛው ወንድስ ያያታል? የትኛው ወንድስ ቼክ ያረጋታል? ጡት የላት፣ ቂጥ የላት፣ ምንም ነገር እኮ የላትም። እቺ ምንም ነገር እኮ የላት። ምንም ተሰካክታ ሁሉ ነገር ተሰካክታ ንግግሩን ተሰክቶባት ነው መሰለኝ የምታወራው። ራሱ በእንትን ተሰክቶባት ነው የምታወራው። ከምንም ውስጥ የሌለችበት። እኔ ከድሮም አልወዳትም። በጣም ነው የምጠላት። በጣም ባለፈው ራሱ ከእንትና ጋር ስትሰራ ይቻት ነበር። ማንንም አልሰማም እያለ ሉጥ የሆነ ወንዳ እንዲህ እያለ የሚሄድ ማንም የሚሉት አጉቻ ነው ምናምን። እንዴት እንደምጠላት በጣም ነው የምጠላት። ሲጀመር የሚወዳት ማለት ንግግሯ ራሱ የሆነ አሪፍ ሆነሻል። በስማ ወየው እኔ እንጃ። እኔ አላቅም ማርያምን። እኔ እንጃ። እኔ እግዚአብሔር ብቻ እኔ እንጃ። ወንዶቹ ልጆቼ ምን አይነት ሴት እንደሚገጥማቸው አላቅም። እግዚአብሔር ይወቀው ብቻ ፈጣሪ ነው። እኔ እንጃ። በስማ ጌታዬ ወይ ኧረ በስማ በዚህ ማቱ ባታመጣልን ነው የሚገርመው። ባታወርድብን ነው የሚገርመው። ለማንኛውም ዛሬ እንዳልኳችሁ ነው። ብዙም ደስተኛ አይደለሁም። ደስታዬ በጣም ርቋል። በጣም የምር መሳቅ ናፍቆኛል። የምር ማውራት ናፍቆኛል። ለማንኛውም አመሰግናለሁ። እንደና ደሩልኝ። ብሶቴን ማንሳት አልፈልግም። ብሶቴን ለእናንተ መጀመር አልፈልግምና ደህና ደሩ።